ጤናስተልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው ሰበር መረጃዎች መካከል በቀዳሚነት በጋምቤላ ክልል የሰዓት እላፊ ገደብ መጣሉ ተሰማ። በጋምቤላ ክልል የተፈጠረው ምንድነው? የሰዓት እላፊ ገደቡስ ምን ይመስላል? በዝርዝር የምታደምጡት መረጃ ነው። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ ህወሓትን በመቃወም ራሳቸውን የትግራይ የሰላም ኃይል በማለት በመጥራትና ወደ በረሃ በመውረድ በመደራጀት ላይ የሚገኙ ታጣቂዎችን በተመለከተ ትልቁ የእንግሊዝ መገናኛ ብዙሃን በጉዳዩ ዙሪያ ዘጋቢ ፊልም ሰርቶም በመገናኛ ብዙሃን ለማስተላለፍ የቅድመ ማስታወቂያ ፕሮግራም እያስተላለፈ ይገኛል። ይህንን ተከትሎ የህወሓት ኃይሎችም ክፉኛ አስቆጥቷል። ጉዳዩን በተመለከተ በዝርዝር የምታደምጡት ይሆናል። በሌላ በኩል በኖርዌይ የሚገኘው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኤርትራ መንግስት ጋር ወይም ከፕሬዝዳንት ኢሳያስ አፈወርቂ መንግስትን ይደግፋል በሚል ለቤተክርስቲያኒቷ ይሰጥ የነበረ ዓመታዊ የመንግስት ድጎማ መቋረጡን ወይም መታገዱም ተመልክቷል። ይህንን ተከትሎ ታዲያ የቤተክርስቲያኒቱ ሰዎች ተቃውሞ አቅርበዋል። በሌላም በኩል ደግሞ ኤርትራ እንዲሁ ባሳለፈችው ውሳኔ ከምስራቅ አፍሪካ የልማት በይነ መንግስታት ህብረት ኢጋድ ራሷን አግልላለች። ዝርዝሩን የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ በህዝባዊ ወያኔ ሓርነት ትግራይ ህወሓት ላይ ያመጹትና የህወሓት ኃይሎችን ከስልጣን ለማውረድ የሚንቀሳቀሱት ራሳቸውን የትግራይ የሰላም ኃይሎችን በሚል የሚጠሩትን ቡድኖች በተመለከተ አንድ ዘጋቢ ፊልም በእንግሊዝ ሀገር ቴሌቪዥን መቅረቡ ተሰማ። ከትናንት በስቲያ በእንግሊዝ በቴሌቪዥን ስርጭት ላይ የትግራይ የሰላም ኃይሎች ወይም ቲፒኤፍን የሚመለከት ዘጋቢ ፊልም የተላለፈ ሲሆን ፊልሙን ወደ ኢትዮጵያ በመጓዝ በትግራይ በአፋር ክልሎች የሚንቀሳቀሱትን የትግራይ ኃይሎችን በማነጋገር በቪዲዮ የተደገፈ ዘገባ ያቀረበው ጀማል ኦስማን ታጣቂዎቹ ህወሓትን ለማስወገድ በዝግጅት ላይ መሆናቸውን በማመልከት የትግራይ የሰላም ኃይሎችን የተጨቆናችሁ ሁሉም ኑ ተቀላቀሉን በሚል የሚያቀርቡትን በዘፈን የታጀበ ጥሪም በማህበራዊ ሚዲያ ላይ ማጋራቱም ይታወቃል። በእንግሊዝ የሚገኙ ኢትዮጵያውያንና ሌሎችም ረቡዕ ዕለት ከምሽቱ 1 ሰዓት የትግራይ የሰላም ኃይሎችን እንቅስቃሴ በተመለከተ ሰፊ ዘጋቢ ፊልም በቻናል 4 ቴሌቪዥን ጣቢያ መከታተል እንደሚችሉ ሲገለጽ ዘጋቢ ፊልሙ በቀጣይም በማህበራዊ ድረገጾች አማካኝነትም በሰፊው ይሰራጫልም ተብሏል። ይህንን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ተግባሩን ያወገዘ ሲሆን የእንግሊዝ መገናኛ ብዙሃን በዚህ ደረጃ ዘገባ ሰርቶ ለታጣቂዎቹ እውቅና መስጠቱ ያስቆጣው እንደሆነም ተገልጧል። በሌላ ዜና ኤርትራ የስዊድን መንግስት በሀገሩ ለምትገኘው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሰጥ የቆየውን ድጎማ ማገዱን አስታወቀ። የስዊድን መንግስት በስዊድን ውስጥ ለምትገኘው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሰጥ የቆየውን ዓመታዊ ድጎማ ማገዱን የሀገሪቱ ብሔራዊ ሬዲዮ ጣቢያ ዘግቧል። የእምነት ማህበረሰቦችን የሚረዳውና ከመንግስት ጋር ያላቸውን ግንኙነት የሚያስተባብረው የመንግስት ኤጀንሲ ለቤተክርስቲያኒቱ በየዓመቱ ይሰጣት የነበረውን 800,000 ክሮነር ወይም 85,000 የአሜሪካን ዶላር ገደማ ድጎማ ያገደው የስዊድን የደህንነት መስሪያ ቤት ባቀረበው ሪፖርት ላይ ተመስርቶ መሆኑን ይፋ አድርጓል። የደህንነት መስሪያ ቤቱ ሪፖርት እንደሚያመለክተው ቤተክርስቲያኒቱ የኤርትራ መንግስትን በመወከል ወይም ከኤርትራ መንግስት ጋር በመተባበር በስዊድን የሚገኙ ዜጎችን መሰረታዊ ነጻነት የምትጥስበት አደጋ ስጋት አለ በማለት ከሶ ነው። ብላንክ ስፖት የተሰኘውን መገናኛ ብዙሃን ጠቅሶ ዋዜማ ራዲዮ እንደዘገበው ከሆነ የደህንነት መስሪያ ቤቱ ሪፖርት ለቤተ ክርስቲያኒቱ የሚሰጣትን ድጎማ የኤርትራ መንግስት በገንዘብ ሊያግዝ እንደሚችል ስጋቱን ገልጧል። የቤተ ክርስቲያኒቱ ተወካይ አብርሃም ተስፋይ ከኤርትራ መንግስት ጋር ምንም ግንኙነት የለንም፣ ግንኙነታችን ኤርትራ ከሚገኘው የቤተ ክርስቲያኒቱ ሲኖዶስ ጋር ብቻ ነው በማለት ክሱን አስተባብለዋል። ውሳኔውን በመቃወም አቤቱታ እንደሚያቀርቡም ገልጸዋል። በስዊድን ተመዝግበው የሀገሩን ሕግ አክብረው ሲሰሩ መቆየታቸው የሚያብራሩት ግለሰቡ ክሱ አዲስ አለመሆኑና ለዓመታት ሲያስተባብሉ መቆየታቸውን አስታውሰዋል። ቤተክርስቲያኒቱ አዲስ ለሚመጡ ስደተኞች እንዲሁም ብቸኝነት ለሚያጠቃቸው ሰዎችና ለወጣቶች የምትሰጠውን አገልግሎት ከግምት አለመወሰዱም እንዳሳዘናቸው አልሸሸጉም። አንዳንድ የስዊድንና የኖርዌይ ፖለቲከኞችና ፓርቲዎች በሀገራቸው ከሚኖሩ የኤርትራ ስደተኞች መካከል ሸሽተነዋል የሚሉትን የሀገራቸውን መንግስት የሚደግፉ እንዳሉ በመጥቀስ የተሰጠ
የተሰጣቸውን ጥገኝነት እንዲሻር መገፋፋት ከጀመሩ ቆይተዋልም ብለዋል። በኖርዌይ ሐሰተኛ መረጃ በማቅረብ የተገኘ የመኖሪያ ፈቃድም ሆነ የሀገሪቱ ዜግነት በሕግ ሊቀማ ይችላል። በስዊድን ዜግነት መቀማት በሕግ የተፈቀደ ባይሆንም አሁን ያለው አዝማሚያ ወደዚያ እንደሚያደርስ ነው ነዋሪዎች የሚጠቁሙት። የኖርዌይ የስደተኞች ጉዳዮች ኤጀንሲ ባለፈው ወር የ5 ኤርትራውያን ስደተኞች የኖርዌይ ዜግነት እንዲቀማ ጥያቄ ማቅረቡ ተዘግቦ ነበር። የብላንክ ስፖት ሪፖርት እንደሚያመለክተው የሌሎች 20 ያክል ስደተኞች የመኖሪያ ፈቃድ መሰረዙ የተነገረ ሲሆን ይህ እርምጃም በፍርድ ቤት ከጸና ከሀገር እስከ መባረርም ሊያደርሳቸው እንደሚችል ተመልክቷል። ለስደተኞቹ ፈቃድና ዜግነት መገፈፍ የቀረበው ምክንያትም ከኤርትራ መንግስት ጋር የቀረበ ግንኙነት እንዳላቸው መሰማቱንና መንግስቱንም በገንዘብ ጭምር ይረዳሉ መባሉን ተከትሎ ነው። ከኤርትራ ጉዳይ ሳንወጣ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ኤክስ ገጻቸው ላይ ባሰፈሩት መረጃ ኤርትራ ራሷን ከምስራቅ አፍሪካ የልማት በይነ መንግስታት ህብረት ወይም ከኢጋድ አባልነት ራሷን ማግለሏን ይፋ አድርገዋል። ምክንያት ያሉትንም በዝርዝር ባያስቀምጡም ኢጋድ በኢትዮጵያ ሰላምና መረጋጋት ላይ ትኩረት አድርጎ መስራቱን ሀገሪቱን በብስጭት ለዚህ ውሳኔ እንደዳረጋት ነው ተንታኞች ከወዲሁ ስለ ሁኔታው እየገለጹ የሚገኙት። በሌላ ዜና በጋምቤላ የሰዓት እላፊ መታወጁ ተሰማ። ብሔራዊው የሰብአዊ መብት ተሟጋች ተቋም የሆነው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮም በጋምቤላ ክልል በተደጋጋሚ የሚከሰቱ ግጭቶች አሳሳቢ መሆናቸውን በተለያየ ጊዜ በሚያወጣቸው መግለጫዎችና ሪፖርቶች ሲገልጽ የቆየ ሲሆን የኮሚሽኑ የሥራ ኃላፊዎች ከ3 ሳምንታት በፊት በክልሉ የሥራ ጉብኝት ባደረጉበት ወቅት ይሄው ጉዳይ ተነስቶ እንደነበር ተመልክቷል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዳይለው ከጋምቤላ ክልል ርዕሰ መስተዳደር ጋር አለሚቱ ኡሙድ እንዲሁም ከሌሎችም የሥራ ኃላፊዎች ጋር በነበራቸው ውይይት በክልሉ ይከሰታል ያሏቸውን ግጭቶችና ጥቃቶችን ለማስቀረት ጠንካራ የቅድመ መከላከል ሥራ እንዲሰራ ጠይቀው ነበር። ኮሚሽነሩ ወደ አዲስ አበባ ከተመለሱ 1 ወር ባልሞላቸው ጊዜ ውስጥ በክልሉ ዳግም በተፈጸመ ጥቃት ሳቢያ በጋምቤላ ከተማ የሰዓት እላፊ ገደብ ተጥሏል። የክልሉ መንግስትን በመቀመጫ በሆነችው የጋምቤላ ከተማ ከምሽቱ 1 ሰዓት በኋላ የሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ክልከላ የተጣለው ከትናንት በስቲያ የጋምቤላ ከተማ አስተዳደር ከጸጥታ አካላት ጉጪ በሚደረግ ማንኛውም እንቅስቃሴ ላይ ገደብ የጣለው በወቅታዊ የጸጥታ ሁኔታ ምክንያት እንደሆነ ካስታወቀ በኋላ ነው። ኢትዮጵያን ኢንሳይደር በትናንትናው ዕለት ያነጋገረቻቸው በክልሉ የቢሮ ኃላፊነት ላይ የሚገኙ የጋምቤላ ከተማ ነዋሪ በከተማይቱ ባለው የጸጥታ መደፍረስ ምክንያት እርሳቸው በሚገኙበት አካባቢ ትምህርት ቤቶችና ባንኮች ዝግ መሆናቸውን ተናግረዋል። የሰዎች እንቅስቃሴ ሙሉ በሙሉ ባይቆምም በከተማዋ የመኪና እንቅስቃሴ እንደቀነሰ አስረድተዋል። እኚሁ ግለሰብ እርሳቸው በሚሰሩበት የመንግስት ተቋም ስራ ላይ እንደነበሩ ቢገልጹም የመንግስት ሰራተኛ የሆኑት ሌላኛዋ የጋምቤላ ከተማ ነዋሪ ግን በትናንትናው ዕለት በስራ ገበታቸው ላይ እንዳልተገኙ ልጆቻቸውንም ወደ ትምህርት ገበታቸው እንዳላኩ ተናግረዋል። ልጆቼ ትምህርት ቤት አልሄዱም፣ ሰው ይፈራል፣ ልጆቹንም አይልክም፣ ማክሰኞ ማታም ጥንቃቄ አድርጉ፣ ልጆቻችሁን ያዙ ተብሎ በተለያየ ቋንቋ በይፋ በድምጽ ማጉያ ሲነገር ነበር ብለዋል። ስለዚህም ይህንን እየሰማሽ ልጅሽን አትልኪም ሲሉ ስለ ሁኔታው ለኢትዮጵያን ኢንሳይደር ዘጋቢ ነግረዋታል። እኚሁ ነዋሪ ረፋድ ላይ ወደ መሃል ከተማ ሞባይል ስልክ ለመግዛት በሄዱበት ወቅትም ባንኮችና የኤሌክትሮኒክስ ሱቆች ዝግ ሆነው መመልከታቸውን ጠቅሰዋል። በሰዓቱም ሱቆች ተዘግተው እንደነበረ እርሳቸውም የፈለጉትን ሳያገኙም መመለሳቸውን፣ ገንዘብ ለማውጣትም ወደ ባንክ ሲያቀኑ ባንኮች መዘጋታቸውን እንደታዘቡ አስረድተዋል። ሆኖም ሽንኩርት፣ አትክልቶችና የምግብ ግብዓቶችን የሚሸጡ ሱቆች አንድ በር ከፍተው ሲሸጡ እንደነበር መመልከታቸውን አክለዋል። በከተማው በሚገኝ ሆስፒታል የሚሰሩ የጤና ባለሙያ እስከ ትናንትና ረፋድ 5 ሰዓት ድረስ በከተማው መሃል የነበሩ ባንኮችና ሱቆች ዝግ እንደነበሩ የዓይን እማኝነታቸውን ሰጥተዋል። የጋምቤላ ከተማ አስተዳደር ከከተማይቱ አጠቃላይ አመራሮች ጋር በትናንትናና በዛሬው ዕለት ባደረገው ውይይት የንግድና ሌሎችም አገልግሎት ሰጪ ተቋማት ክፍት ሆነው አገልግሎት መስጠት እንዲጀምሩ አሳስበዋል። በትናንቱ ውይይት ሁሉም የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ መተላለፉን የከተማይቱ ኮሚሽን ጉዳዮች ጽሕፈት ቤት ገልጿል። በዛሬው ዕለት የተወሰነ የሰዎች እንቅስቃሴ መኖሩን ለኢትዮጵያ ኢንሳይደር የተናገሩት የመንግስት ሰራተኛ የሆኑት የከተማይቱ ነዋሪ ሆኖም እርሳቸው የሄዱበት በአቅራቢያቸው የሚገኝ ባንክ አሁንም ዝግ እንደሆነና ልጆቻቸው ዛሬም ወደ ትምህርት ቤት አለመላካቸውን ገልጸዋል። በከተማይቱ የክልሉና የፌዴራል ፖሊስ አባላት ተሰማርተው መመልከታ
መመልከታቸውንም አስረድተዋል። በጋምቤላ ከተማ ባለፉት ቀናት ለተከሰተው የጸጥታ መደፍረስ ምክንያት ሆኖ የተቀመጠው ባሳለፍነው ማክሰኞም በከተማይቱ ቀበሌ 03 ኢትዮ ቴሌኮም በሚገኝበት አካባቢ የተፈጠረ ክስተት እንደሆነ ስማቸው እንዲጠቀስ ያልፈለጉ አንድ የከተማይቱ ነዋሪ የፖሊስ መምሪያ ኃላፊ ለኢትዮጵያን ኢንሳይደር ተናግረዋል። በዚህ ዕለት አንድ ግለሰብ በሁለት ሰዎች ላይ በሽጉጥ ጉዳት ካደረሰ በኋላ አንደኛው ሕይወቱ ማለፉንና ሌላኛው ሕክምና እየተደረገለት እንደሚገኝ አስረድተዋል። ጉዳት ያደረሰው ግለሰብ ሮጦ ማምለጡን የገለጹት ኃላፊው በቁጥጥር ስር ለመዋል ክትትል እየተደረገ መሆኑን ገልጸዋል። የፖሊስ ኃላፊው ለዚህ ክስተት መነሻ ሳይሆን አይቀርም የሚሉት ባለፈው እሁድ ከኢታንግ ወረዳ ወደ ጋምቤላ 16 ሰዎችን አሳፍሮ ሲጓዝ የነበረ አውቶቡስ ላይ የደረሰው ጥቃት ነው ይላሉ። የክልሉ ፖሊስ ኮሚሽን የሆኑት ክስተቱን በተመለከተም ባወጣው መግለጫ አውቶቡሱ ፓርፖም በሚል ቦታ ላይ ሲደርስ ተሳፋሪዎች ወደ ሌላ አውቶቡስ በማዘዋወር ላይ እያለ ጥቃት እንደደረሰበት ገልጾ ነበር። በዚህም የ22 ዓመት ወጣት ሴት ሕይወት እንዳለፈና የ24 ዓመት ወጣት ሴት ከባድ ጉዳት ደርሶባት በጋምቤላ አጠቃላይ ሆስፒታል በጽኑ ሕሙማን ክፍል ውስጥ እንደምትገኝም ተመልክቷል። ይህንን ጉዳዮች ተከትሎ ታዲያም በጋምቤላ የሰዓት እላፊ መታወጁ ነው የተዘገበው። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።